ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች፣ ከዋሸራ አካዳሚ እየተላለፈ የሚገኘው የ11ኛ ክፍል ማቴማቲክስ ዩኒት 4 ይሆናል ማለት ነው። እንግዲህ የዩኒት 4 ዋና ቶፒካችን ዲተርሚናንት ኤንድ ዜር ፕሮፐርቲ ይሆናል ማለት ነው። የዲተርሚናንት ምንነት እስካሁን ድረስ እያየን እንዴት ማግኘት እንደምንችል እያየን መተናል ማለት ነው። እንግዲህ ከዚህ ቶፒክ ስር የተለያዩ ሌሰኖች ይኖሩናል። ከሌሰን 1 አንስተን እስከ ሌሰን 4 ድረስ ተመልክተን ነው የመጣ ነው። አሁን ደግሞ ሌሰን 5 እናያለን ማለት ነው፣ ወይም ፕሮፐርቲውን እናያለን ማለት ነው፣ እንዴት አድርገን መስራት እንዳለብን። ሌሰን 5 ፕሮፐርቲስ ኦፍ ዲተርሚናንትስ ይላል። ጥሎች ወደ ፕሮፐርቲው ከመግባታችን በፊት ዲተርሚናንት ኦፍ ትራያንጉላር ማትሪክስ ማለት ማትሪክስ በ8 ከፍለን ነው የምናየው። እንግዲህ ከነዛ ውስጥ አንዱ ማን ነው? ትራያንጉላር ማትሪክስ ነው። ትራያንጉላር ማትሪክስ ደግሞ በሁለት ከፍለን ማየት እንችላለን፣ ባለፈው እንዳየነው ማለት ነው። አንዱ አፐር ትራያንጉላር ማትሪክስ ነው፣ ሌላው ደግሞ ሎወር ትራያንጉላር ማትሪክስ ነው። እንግዲህ ሁለቱንም ነው የምንመለከተው እዚህ ላይ ማለት ነው። እንዴት ነው አፐር ትራያንጉላር ማትሪክስ ተሰጥቶን እንደዚሁም ደግሞ ሎወር ትራያንጉላር ተሰጥቶን ዲተርሚናንትን ማወቅ የሚቻለው የሚለውን በቀላል መንገድ እዚህ ጋር እንደምትመለከቱ ማለት ነው። እስቲ አጠር ያለ ኖት አለው ማለት ነው። እሱን እያየን እንሄዳለን፣ ወይም ኤክስፕላኔሽን ይኖረዋል። ኢፍ ኤ ኢዝ ኤ ዲያጎናል ማትሪክስ ዘን ኤ ኢዝ ኤ ትራያንጉላር ማትሪክስ ኤንድ ኢት ኢዝ ዲተርሚናንትስ ኢዝ ዘ ፕሮዳክት ኦፍ ኢት ኢዝ ዲያጎናል ኢንተሪ ዛት ኢዝ። ተማሪዎች እንግዲህ ትራያንጉላር ማትሪክስ መሆኑን በደንብ ካረጋገጥን ወይም ካየን ቀጥታ ዲያጎናሎችን ማባዛት ነው የሚጠበቅ ዲያጎናሎች ላይ ያሉ ኢንቴሪዎችን ወይም ኤሌመንቶችን ከአባዛን ዲተርሚናንቱን አገኘን ማለት ነው። ይሄ ማለት ነው አሁን ይሄ ከሁለት አንዱ ነው፣ ወይም የኛው A11 00 ነው የሚለው እዚህ ጋር 0 A22 0 ይሄ ዲያጎናል ማትሪክስ ነው የሚሆነው። ዲያጎናሎችን ማባዛት ነው ዳይሬክትሊ የሚጠበቅብን። ዘን the determinant of A is equals to A11 A22 times AN ድረስ ማለት ነው። ይሄንን ይሰጠናል። እስቲ ለዚህ የሚሆን አንድ ኤግዛምፕል መውሰድ እንችላለን። እሺ ተማሪዎች፣ እቺኛይቱን ኤግዛምፕል ስንመለከት ምን አይነት ማትሪክስ ነው? አፐር ትራያንጉላር ማትሪክስ ናት እቺኛይቱ። አፐር ትራያንጉላር ማትሪክስ ዳይሬክትሊ ዲያጎናሉን ወይም ዲያጎናል ላይ ያሉ ኢንቴሪዎች ወይም ኤሌመንቶችን ብናባዛ በቀጥታ ማግኘት እንችላለን ነው የሚለው። ስለዚህ እስቲ በዛ ከመስራታችን በፊት ሳይን ተጠቅመን ቅድም እንደሰራ ነው ማለት ነው ኮፋክተር ኤክስፓንሽን በመጠቀም ብንሰራ የምናገኘውንና እንደዚሁም ደግሞ ዲያጎናሉን ያሉ ኤሌመንቶችን አባስተን የምናገኘው ልዩነቱን እስቲ በደንብ ማየት ይኖርብናል። ጠቀሜታውም መጨረሻ ላይ እናያዋለን ማለት ነው። ስለዚህ የመጀመሪያውን ዋን እንወስዳለን ማለት ነው። ያው የመጀመሪያ ሳይኑ ፖዚቲቭ ነው ብያለሁ። 4 5 ይሆናል። እዚህ ጋር 0 -1 ይሆናል። ቀጥሎ የሚመጣው ኔጌቲቭ ነው የሚሆነው ወይም ማይነስ ይሆናል ማለት ነው። እቺኛይቱን ስንት ስንል 0 5 0 -1 ይሆናል ማለት ነው። ፕላስ ይሆናል። ቀጥሎ 0 4 ይሆናል። እዚህ ጋር 0 4 እና 0 0 ይሆናል ማለት ነው ተማሪዎች። ወደሚቀጥለው ስንሄድ ማለት ነው እዚህ ጋር 1 በብራስ እናስቀምጣለን ማለት ነው። ስንት ይሆናል? 4 ታይምስ -1 -4 ነው የሚሆነው። -0 ይሆናል ይሄኛው። -2 ይሄ ፈጽሞ 0 ሲቀነስ 0 ነው የሚሆነው። ፕላስ ይሄም እንደዚሁ 0 ሲቀነስ 0 ነው የሚሆነው። 1 ታይምስ -4 -2 0 ነው የሚሰጠን። ዝም ፕላስ 0 ይሰጠናል። ስለዚህ ስንት መጣ ማለት ነው? -4 ነው መጨረሻ ላይ የምናገኘው። ይሄን -4 ዲያጎናል አባስተን ማግኘት እንችላለን ነው። ይሄ የሚሰራው ሙሉ እንትን 0 ከሌለ ነው። አሁን እነዚህ ማን ለአፐር ትራያንጉላር እና ለሎወር ትራያንጉላር ማትሪክስ ነው። አሁን ቅድም ላይ ያየነው ኖት ወይም ቴረም ላይ ስንመለከት ዲተርሚናንት ኦፍ ኤ ለማግኘት ወይም ኦር ዘ ዲተርሚናንት ኦፍ ኤ is equals to A11 times A22 times 3 ይሄን በማባዛት ብቻ እቺ -4 ማግኘት ይችላል ነው። A11 ላይ ያለችው ኢንተር እቺ ናት 1 ትሆናለች ማለት ነው። A11 ላይ ያለችው ኢንተር እቺ ትሆናለች ወይም ኤሌመንት። እንደገና ደግሞ A22 ላይ ያለው ዲያጎናል ላይ ያለው 4 ይሆናል። A33 ላይ ያለው ደግሞ ምን ይሆናል ማለት ነው? -1 ነው የሚሆነው። ስለዚህ ቦታቸው ላይ ማስቀመጥ ነው ወይም ሰብስቲት ማድረግ እንችላለን። እዚች ላይ 1 ነው። እንደገና ደግሞ እዚህ ጋር 4 ይሆናል። እዚች ጋር -1 ይመጣል ማለት ነው። ስለዚህ ስንት ይመጣል ማለት ነው? -4 ይመጣል። ተማሪዎች እንግዲህ የትኛው ነው ቀላል መንገዱ ወይም ሰዓት ቆጣቢ የትኛው ይሆናል ማለት ነው? ዲያጎናሉን አፐር ትራያንጉላር እና ሎወር ትራያንጉላር ማትሪክስ ከተጠቀምን ቀጥታ ዳይሬክትሊ ዲያጎናሉን በማባዛት
በቀላሉ ዲተርሚናንቱን ማግኘት ይቻላል ማለት ነው። ስለዚህ ወደሚቀጥለው ኤግዛምፕል እንሄዳለን። እሺ ተማሪዎች ኤግዛምፕል 2 ላይ ያለውን እናያለን ማለት ነው። ኤግዛምፕል 2 ምንድነው? ሌት ቢ ማትሪክሳችን ይሄ ነው። ምን አይነት ማትሪክስ ነው? ሎወር ትራያንጉላር ማትሪክስ ነው የሚሆነው። ሎወር ትራያንጉላር ማትሪክስ እንለዋለን ማለት ነው። ዘን ፋይንድ ዘ ዲተርሚናንት ኦፍ ቢ ይላል። ዘ ዲተርሚናንት ኦፍ ቢ ኦር ቢ ናት ይችኛይቱ ዝኳልስቱ በሳይን እስቲ እንጠቀም። መጀመሪያ ሳይን ተጠቅመን የምናመጣው ዲተርሚናንት እና እንደዚሁም ደግሞ ዲያጎናሉን ብቻ በማባዛት የምናገኘው ዲተርሚናንት ልዩነቱን ማየት ይኖርብናል። ልዩነቱን አይተን ነው መጨረሻ ላይ ማስቀመጥ የምንችለው ማለት ነው። ስለዚህ የመጀመሪያዋ ይችን 2ን ወስዳለሁ ማለት ነው። 2ን ስወስድ ይሄ ማለት ነው ኔጌቲቭ 1 እና 0 ነው የሚሰጠን። እዚጋ 1 እና ኔጌቲቭ 2 ይሆናል ማለት ነው። ቀጥሎ የሚመጣው ሳይን ኔጌቲቭ ነው የሚሆነው። 0 ሙሉ ለሙሉ ያጠፋዋል። 2 0 ነው የሚመጣ። ይሄ 0 ማይነስ 2 ይሆናል ማለት ነው። ቀጥሎ የሚመጣው ፕላስ ነው የሚሆነው። እዚጋ 0 ነው። ስለዚህ 2 እና ማይነስ 1 ይሆናል። 0 እና 1 ይሆናል ማለት ነው ተማሪዎች። 2 ታይምስ እዚጋ ያለው ኔጌቲቭ ኔጌቲቭ ፖዚቲቭ ነው የሚሰጠን ማይነስ 0 ይሆናል ማለት ነው። 0 ሙሉ ለሙሉ ይሄ 0ን ያጠፋዋል። ይሄን 0 ሲባዛ ይሄ 0 ነው የሚሆነው። ፕላስ አሁን 0 ሲባዛ ይሄኛው 0 ይሰጠናል ማለት ነው። ስለዚህ ማንቀርን ማለት ነው 2 ሲባዛ 2 ነው የሚቀረው። ስንት ይመጣል? 4 ነው። እችን 4ን በቀላሉ ማግኘት ይቻላል ነው። ምንን? ዲያጎናልን ተጠቅመን ማለት ነው። ዲያጎናል ኢንቴሪዮችን በማባዛት ማግኘት እንችላለን ነው። አሁን እዚህ ጋር A11 ላይ ያለው A11 2 ነው የሚሆነው። A22 ላይ ያለው ማይነስ 1 ነው የሚሆነው። A33 ስንት ነው የሚሆነው? ማይነስ 2 ነው የሚሆነው ማለት ነው። ስለዚህ እነዚህን ዳይሬክትሊ በማባዛት ብቻ ዲተርሚናንቱ ማግኘት ይቻላል ማለት ነው። ዘ ዲተርሚናንትስ ኦፍ ቢ ቢ ናት ችኛይቱ እዚ ኳልስቱ እነዚህን ዳይሬክትሊ ማባዛት ይኖርብናል። A11 ታይምስ A22 ታይምስ A33። ስለዚህ A11 ላይ ያለው 2 ነው የሚሆነው። እዚጋ ማይነስ 1 እዚጋ ደግሞ ማይነስ 2 ይሆናል ማለት ነው። ስለዚህ ስንት ይመጣል? ኔጌቲቭ ኔጌቲቭ ፖዚቲቭ ነው። ስለዚህ ስንት መጣ ማለት ነው? 4 ነው የሚመጣው። እንግዲህ ከሁለት አንዱን መምረጥ ይኖርባቸዋል። ዲያጎናሉን አባስተን የምናገኘው ይሄ የሚሆነው ምንድነው? አፐር እና ሎወር 0 0 ከሆነ ነው። እንደገናም ደግሞ አፐር ትራያንጉላር እና ሎወር ትራያንጉላር ማትሪክስ ከሆነ ብቻ ነው ዲያጎናሉን በማባዛት ማግኘት የሚቻለው። ወደሚቀጥለው ኤግዛምፕል እንሄዳለን። እሺ ተማሪዎች ሁለተኛው ላይ ያለችዋን ስንመለከት ፎር ኤ ፖዚቲቭ ኢንቲጀር ኢን ዘ ማትሪክስ IN ኦር አይደንቲቲ ኦፍ ማትሪክስ ነው የምንለው። አይደንቲቲ ኦፍ ማትሪክስ እንግዲህ I3 I2 እያል የምንሰራቸው ነገር ግን ስኩዌር ማትሪክስ መሆን አለበት አይደንቲቲ ማትሪክስ። ስለዚህ ታይፕስ ኦፍ ማትሪክስ አንዱ ነው ማለት ነው። ከዚህ በፊት ያየነው ምንድነው? ትራያንጉላር ማትሪክስ ነው። ከትራያንጉላር ማትሪክስ እንግዲህ አይደንቲቲ ኦፍ ማትሪክስ አንዱ ታይፓችን ነው ማለት ነው። ኢዝ ዘ አይደንቲቲ ማትሪክስ መልቲፕሊኬሽን ኤንድ ኢት ኢዝ ዲያጎናል ማትሪክስ። ልክ እንደ ቅድሞ ዲያጎናሉ ዳይሬክትሊ ብናባዛው ዲተርሚናንቱ ማወቅ ይቻላል ነው። ነገር ግን ሳይን ተጠቅመን የምናገኘውና ያ አንድ አይነት ነው ወይ ነው። ስለዚህ እዚህ ጋር አስቀምጠነዋል። ቀጥታ እቺን ወሰርኩኝ እዚህ ጋር ይሄው የዚህን ዲተርሚናንት ፈልጋለሁ። ቀጥታ 0 ታይምስ ይሄ 0 ነው የሚሰጠኝ፣ ፕላስ ይሄም 0 ነው የሚሰጠው። ስለዚህ 1 ታይምስ ይሄ ስንት ይመጣል? 1 ነው የሚሆነው። ማይነስ 0 0 0 ነው የሚሰጠኝ። ስለዚህ 1 ይመጣል መጨረሻ ላይ። ዲያጎናሉን ባባዛ ይመጣል ወይ ነው። አሁን ዲያጎናሉን ተጠቅሜ ባባዛ አሁን A11 ላይ ያለው 1 ነው የሚሆነው። አሁንም A22 ላይ ያለው ኤሌመንት 1 ይሆናል። A33 ላይ ያለው 1 ይሆናል ማለት ነው ተማሪዎች። ወደሚቀጥለው ሲሄድ ማለት ነው ወይም ዲያጎናሉን ሳባዛ ማለት ነው ዘ ዲተርሚናንትስ ኦፍ A ወይም ዝጋ I3 ማለት ነው። ዘ ዲተርሚናንት ኦፍ I3 is equals to ስንት ነው? A11 ታይምስ A22 ታይምስ A33 which is equals to 1 times 1 times 1 is equals to ዲተርሚናንቱ ስንት ሆነ ማለት ነው? 1 ነው የሚሆነው። እንግዲህ በሁለቱ መንገድ እያሳየው ነው የመጣሁት። በሁለቱም ብትሰሩት ተመሳሳይ መልስ ነው የምታገኙት። ወደ ቀጣይ ደግሞ እስቲ እንሄዳለን።
እሺ ተማሪዎች ዲተርሚናንት ኤንድ ኤሌመንተሪ ሮ ኦፕሬሽን እንግዲህ ወደ ፕሮፐርቲ ውስጥ ገብተናል ማለት ነው። አሁን ሌት ኤ ቢ ይችኛይቱን ቴረም እንመለከታለን። ሶስት ቴረሞች አሉ ወይም ሶስት ፕሮፐርቲዎች ይኖሩናል ከቴረሙ ጋር ተያይዞ ማለት ነው። ኢንተርቼንጅ ቱ ሮውስ ኦፍ ዘ ማትሪክስ ኦፍ ቼንጅስ ዘ ሳይን ኦፍ ዘ ዲተርሚናንትስ። ተመልከቱ እንግዲህ አሁን ኢንተርቼንጅ የሚሆኑ ሮዎች አሉ ማለት ነው። ሮው ዋን የነበረው ወደ ሮው ቱ ማምጣት ነው። እንደገና ደግሞ ሮው ቱ የነበረው ወደ ሮው ዋን ማምጣት ነው የሚሆነው። ስለዚህ ሮዎችን በመቀያየር እንደዚሁም ደግሞ የሚቀጥለው የሚመጣው ዲተርሚናንት ኔጌቲቭ ብናደርገው እኩል ይመጣል ነው የሚለው። ስለዚህ እስቲ አንድ ባንድ ማየት እንችላለን። ኤ እና ቢ ማትሪክስ አለ። ኤ ማትሪክስ ኤ ማትሪክስ ቢ ይኖራል ማለት ነው። የኛው ማትሪክስ ቢ ብለን እንውሰደው። የሚቀጥለውን ደግሞ የምናገኘው ኔጌቲቭ ኦፍ ዘ ዲተርሚናንት ኦፍ ኤ ማትሪክስ ኤ ብለን መውሰድ እንችላለን ማለት ነው። እኩል ናቸው ነው። እስቲ ምን እኩል አደረጋቸው? እኩል የሆኑበትን ማየት እንችላለን ማለት ነው። እዚህ ጋር የነበረውን ሮው ወይም ሰከንድ ሮው ላይ የነበረውን ኤሌመንቶች አምተን እዚህ ጋር ብናስቀምጥ፣ እንደገና ደግሞ ፈርስት ሮው ላይ የነበረውን እዚህ ጋር ብናስቀምጥ ውጤቱ እኩል ይመጣል ወይ ነው። እችን ኔጌቲቭ እናደርጋለን ኔጌቲቭ። ስለዚህ ኤ እና ይሆናል ማለት ነው። ሶ እስቲ አብረን መስራት እንችላለን። የዚህን ዲተርሚናንት ሰራ 3 ታይምስ 2 ማይነስ አሁንም እዚህ ጋር 1 ታይምስ ኔጌቲቭ 1 ይመጣል ማለት ነው እዚህ ጋር። ስለዚህ የሚመጣው ውጤት ስንት ነው ማለት ነው? እዚህ ጋር 6 ነው የሚሆነው። እቺ ማይነስ ማይነስ ፕላስ ታደርገዋለች 1 ትሆናለች ማለት ነው። ስለዚህ ስንት ሆነ ማለት ነው ተማሪዎች? 7 ይሆናል ማለት ነው። ይሄን 7 እዚህ ጋር እናገኘዋለን ነው። እስቲ ሮዎቹን እንቀያየር። ማይነስ 1 እዚህ ጋር ደግሞ 2 ይሆናል ማለት ነው። አሁንም 3 1 ቀያየርኩት ማለት ነው። ስቀያየረው ምን ይሆናል? ይሄ ኔጌቲቭ ይሆናል ማለት ነው። ሶ እዚህ ጋር ስንሰራ በትልቅ ብራስ ኔጌቲቭዋ ከውጭ ትሆናለች። ማይነስ ማይነስ 1 ኦፍ 1 ትሆናለች እዚህ ጋር ማይነስ 3 ታይምስ 2 ይሆናል ማለት ነው። ስለዚህ ስንት መጣ ማለት ነው ተማሪዎች? ማይነስ ኦፍ ማይነስ 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 ትሆናለች እዚህ ጋር ማይነስ ማይነስ 6። ስለዚህ ተማሪዎች ስንት መጣ ማለት ነው? ይሄኛው እዚህ ጋር ኔጌቲቭ 7 ይመጣል። ኔጌቲቭ ኔጌቲቭ ስንት መጣ ማለት ነው? ፖዚቲቭ 7 መጣ ማለት ነው። ይሄን ተጠቅመን ብንሰራ ትክክል። ስለዚህ ይሄኛው የመጀመሪያውን ፕሮፐርቲ እውነት ያደርገዋል ማለት ነው። ስለዚህ ምን እንላለን ተማሪዎች? እንግዲህ የመጨረሻ 0.4 ብለን እዚህ ጋር የምናስቀምጠው ይሄ ይሆናል ማለት ነው። 0.4 ሄንስ ሁለቱን ማትሪክሶች ዲተርሚናንታቸው መጨረሻ ላይ እኩል እኩል ነው የመጣው። 7 7 መጥቷል የዚህኛውም ዲተርሚናንት፣ ይሄም እንደዚሁ ዲተርሚናንቱ እኩል መጥቷል። ይሄኛውም ፕሮፐርቲ እንግዲህ አሟልቷል ማለት ነው። ይሄንን ለመግለጽ ነው የመጀመሪያው ፕሮፐርቲ ምን በማድረግ ሮዎችን ኢንተርቼንጅ በማድረግ ማለት ነው። ሮው ዋን የነበረውን ኤሌመንቶች ወደ ሮው ቱ በማምጣት ሮው ቱ የነበሩትን ወደ ሮው ዋን በማምጣት እንደዚሁም ሳይን በመጨመር ማግኘት ይቻላል የሚለውን ነው ያየነው። ስለዚህ ወደሚቀጥለው ፕሮፐርቲ ተማሪዎች ቢ ላይ ያለችውን ፕሮፐርቲ እናያለን። እንግዲህ በእናንተ እንትን 3 ፕሮፐርቲዎች ናቸው የቀረቡት። ሌላም ተጨማሪ እያየን እንሄዳለን ማለት ነው። ወደ 7 ፕሮፐርቲዎች ናቸው ያሉት። ከነዚያ እንግዲህ 3ቱ ነው ቴክስታችሁ ላይ ያለው። እያየን እንሄዳለን። ለማንኛውም ምንድነው የሚለው ይሄኛው the determinant of a matrix obtained by multiplying one row of A by a constant gives you እንግዲህ ኮንስታንት ነምበር የምትሰጡት ራሳችሁ ናቸው። the constant time the determinant of the given matrix ይላል። that is if a ri row I ማለት ነው k ታይምስ rj ነው የሚሆነው። b ከ a እና b ማትሪክሶች አሉ and k is any constant then the determinant of b is equals to k times ይሄ ይሆናል ነው። ስለዚህ ተማሪዎች እንግዲህ እዚህ ጋር ስንመለከት ማለት ነው a11 a1 a2 እና k times b1 k b2 እዚህ ጋር ምን መኖር አለበት? k መኖር አለበት ነው። ይሄን እንደ ቢ አርጋችሁ ወሰዱት። የማትሪክስ ኤ አድርገን ነው የዚህ ሁለቱ ዲተርሚናንት እኩል ናቸው ነው የሚለው። እኩል መሆናቸውን እስቲ ማየት እንችላለን። እንዴት ነው ማየት የምንችለው? ይሄን ሁለቱን
እስቲ 2k ታይምስ 6 ማይነስ አሁንም ማይነስ 3 ብለን እንወስዳለን ማለት ነው። ይሄ ማለት ነው። ስለዚህ እዚህ ጋር 12k ነው የሚሰጠን። ማይነስ ማይነስ ፕላስ ነው የምትሆነው እችኛይቱ። ይሄ ምን ይመጣል? 5 ጊዜ 3 15 ነው የሚሆነው። 15k ይሆናል። ስለዚህ ስንት ሆነ ማለት ነው? 27k ይመጣል ማለት ነው። ይሄንን 27k እዚህ ጋር ማግኘት እችላለሁ ነው። k ኢንቱ ልና k ማንኛውም ቁጥር ነው መውሰድ የምትችሉት እዚህ ጋር እንዳየ ነው ማለት ነው። 2 ጊዜ 6 12 ነው የሚሆነው። ሲቀነስልና እቺ ማይነሷ ወደ ፕላስ ተቀይረዋለች። 3 ጊዜ 5 15 ነው የሚሆነው። ስለዚህ k ስንት ነው? ይሄ 27 ይሆናል ማለት ነው። 27 ስለዚህ ስናባዛው ስንት መጣ ማለት ነው? 27k ይመጣል። ተማሪዎች እንግዲህ ሁለቱ እኩል ናቸው ማለት ነው። እዚህ ጋር ቴረሙ ወይም ፕሮፐርቲው የሚለው ምንድነው? the determinants of a b is equals to k times the determinants of a እኩል ናቸው። መቼ ነው እኩል የሚሆኑት? ልክ እንደዚህ ሲሆኑ ማለት ነው። በዚህ መልክ በኤግዛምፕሉ ባያችሁት ኤግዛምፕል መልክ ከቀረበ እኩል ሆነው ነው የምናገኛቸው። እንግዲህ ተማሪዎች እኩል መሆናቸውን ቼክ አድርገናል፣ በኤግዛምፕል አረጋግጠናል ማለት ነው። ስለዚህ መጨረሻ ላይ 0 ብለን የምናስቀምጠው ኮንክሉዥናችን ይሄ ይሆናል ማለት ነው። ሁለቱ እኩል ናቸው which is verify property of what b ፕሮፐርቲን በዚህ ቼክ አድርገናል ማለት ነው። ስለዚህ ወደ ሲ ፕሮፐርቲ እንሄዳለን ማለት ነው። እሺ ተማሪዎች ሶስተኛው ፕሮፐርቲ ወይም ሲ ላይ ያለችው ፕሮፐርቲ ምንድነው የሚለው? አዲንግ ስካላር። እንግዲህ ባለፈው ቻፕተር 3 ላይ ስካላር ማልቲፕሊኬሽን ኦፍ ኤ ማትሪክስ አይተናል ማለት ነው። ስካላር ማለት ያው ቁጥር ነው። ቁጥርን ከማትሪክስ ውስጥ ካሉ ኤሌመንቶች ጋር ማባዛት ነው የሚሆነው። ስለዚህ እንዴት ይሆናል ነው እዚህ ላይ አዲንግ ስካላር ማልቲፕል ኦፍ ዋን ሮው ኦፍ ኤ ቱ ዘ አናዘር ሮው ኦፍ ኤ does not change the determinant። እንግዲህ ካንዱ ወደ ሌላው ሮው ላይ ወይም ሰከንድ ሮው ላይ ፈርስት ሮው ላይ የነበረው ወደ ሰከንድ ሮው ላይ ወስደን ደምረን አባስተን የምናገኘው ውጤት ይኖራል ማለት ነው። ስለዚህ ሁለቱ ማትሪክሶች ምንም አይነት ለውጥ አይኖራቸውም ነው የሚለው። ምንም ለውጥ አይኖራቸውም። ስለዚህ እኩል የሆነ ዲተርሚናንት ማግኘት እንችላለን ነው። ተመሳሳይ የሆነ ዲተርሚናንት ማግኘት ይቻላል ነው የሚለው። ሶ ዛት ኢዝ ኢፍ ኤ ቢ ያለ ኤ ማትሪክስ ኤ ያለ ቢ ያለ ፎር አይ እና ጄ ምንድናቸው? እኩል አይደሉም ነው። ኬ ኢዝ ኤኒ ኮንስታንት ነምበር፣ ማንኛውም ኮንስታንት ነምበር መውሰድ ትችላላችሁ። ማን? ኬ። ስለዚህ ዘ ዲተርሚናንት ኦፍ ቢ ኢዝ ኢኳልስ ቱ ዘ ዲተርሚናንት ኦፍ ኤ ይላል ማለት ነው። ይህንም መመልከት ትችላላችሁ። እዚህ ጋር መጀመሪያ የተሰጠ ማትሪክስ አለ፣ ይሄ ነው። እዚህ ላይ ምን አድርጎታል? መጀመሪያ ኤዋን አለ፣ ኤዋን እንዳለ ነው። ኬ ማንኛውም ቁጥር መውሰድ ትችላላችሁ ብያለሁ። ከዚህ ጋር እቺን መውሰድ እንችላለን ነው። ወስደን አባስተን የመጀመሪያውን ኤሌመንት ብንደምር እና ሌላ ቢ የሆነ ማትሪክስ ተፈጥሯል ማለት ነው። ቢ የሆነ ማትሪክስ ከማን ጋር እኩል ነው ማለት ነው? መጀመሪያ ከነበረው ማትሪክስ ጋር እኩል ነው ማለት ነው። ምን? ዲተርሚናንት። ሁለቱን ዲተርሚናንት ብትሰሩ እኩል ይመጣሉ ነው የሚለው። ስለዚህ እስቲ ቼክ ማድረግ ይኖርብናል። ኢን ዘ ዲተርሚናንት ኦፍ ይሄ ነው 2 3 6 ማይነስ 4 ነው። ኢፍ ዊ አድ 3 ኬን 3 ሰጥተናል ማለት ነው። 3 ታይምስ the first row to the second row ይላል። then the value of the determinant will not change that is ይላል። እዚህ ላይ ያለችው መውሰድ እንችላለን። የዚህን ዲተርሚናንት መስራት ይኖርብናል። የመጀመሪያውን ዲተርሚናንት ስንሰራ እዚ ኳልስቱ 2 ታይምስ ማይነስ 4 ነው የሚሆነው ማይነስ 3 ታይምስ 6 ይሆናል ማለት ነው። እዚህ ጋር ማይነስ 8 ነው ማይነስ 18 ነው የሚሰጠን። ስለዚህ ማይነስ 26 ይሆናል ማለት ነው። ተማሪዎች እንግዲህ ማይነስ 26ን እዚህ ማግኘት እችላለሁ ነው። እንዴት ነው የምናገኘው? መጀመሪያ ላይ ያሉ ኢንተሪዎች ይኖሩናል ወይም ኤሌመንቶች 2 3 ናቸው። ስለዚህ ኮንስታንት ነምበራችን ይሄ ነው የሚሆነው። ቢ ላይ ያለው ወይም ሁለተኛው ሮው ላይ ያለው 6 ነው የሚሆነው። 6 ሲደመር ይቺ ኬያችን ስንት ናት ማለት ነው? ኬ ኢዝ ኢኳልስ ቱ 3 አርገን እንውሰድ። 3 ታይምስ ዋት 2 አርገን እንወስዳለን ማለት ነው። ተመልከቱ እንግዲህ ይሄ 6 መጀመሪያም የነበረች ናት። 3 ኬ 3 ነው የሚሆነው። ስለዚህ ዝጋ ወሰርኩኝ ሲባዛ በስንት በ2 አደረኩኝ።
ቀጥሎ የሚመጣው ይሄኛውን ነው የምወስደው -4 ሲደመር ማናት 3 አለች 3 ታይምስ ዋት 3 አድርጌ ወስዳለሁ ማለት ነው። ስለዚህ የተፈጠረ ማትሪክስ አለ ማለት ነው። ሶ ዲተርሚናንቱን ብንሰራ ምን ይመጣል ነው 2 ታይምስ -4 እችን ነው የወሰድኩት 3 ታይምስ 3 ምን ይሰጠናል +9 ነው የሚሰጠን ጨረስኩ ማለት ነው። ይሄኛው ማይነስ አድርግና አሁንም 3 ታይምስ 6 + ዋት 6 ነው የሚሆነው እዚህ ጋር ያለውን ጨርሻለሁ። ስለዚህ ምን ይሆናል ማለት ነው 2 ታይምስ እዚህ ጋር ስንት ነው ኔጌቲቭ ማነው ፖዚቲቭ 5 ይመጣል ፖዚቲቭ 5 ይመጣል ማይነስ 3 ኢንቱ 12 ነው የሚሰጠን እዚህ ጋር ስንት መጣ ማለት ነው 10 ነው የሚሰጠን እዚህ ጋር 36 ይሆናል። ስለዚህ ስንት መጣ ማለት ነው ኔጌቲቭ 26 ይሰጠናል ማለት ነው። ተማሪዎች እንግዲህ በሁለቱም ሳይድ ስንሰራው እኩል ዲተርሚናንት ነው የመጣው ማለት ነው። ሶ እንደዛ አድርገን ብንሰራ ምንም አይነት ለውጥ አያሳይም ነው የሚለው ይሄን ይመስላል ማለት ነው። እንግዲህ ተማሪዎች ለዛሬ የተዘጋጀው ሌሰን በዚህ ላይ ያበቃል። በሚቀጥለው ሌሰናችን እስከምንገናኝ ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር ማድረጋችሁን አዘንጉ። ለዛሬ ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ